እባክህን እንደው መኪናውን እንደው ወዴት ማለት እየተከተሉኝ ነው በእናትህ ምን አገባኝ ረጅልኝ እንዴ ወረድ ቆንጆ እንደሆነች ታውቂያለሽ አይደል ቆይ ስራው መስተንግዶ ነው እንዴ መጠጥ ቤት ምናምን አዎ ግን መጠጥ ከማስተናገድ በኋላ ተስተናጋጆቹ የፈለጉትን ነገር ታደርጊላቸዋለሽ የመጀመሪያ ከስተመርሽ እንደሆንኩ ነግረውኛል እውነት ነው በጣም ይቅርታ ምሽታችሁን ረበሽኩ እንዴ ወንድምሽ ቀድሞ ብለሽ እንዴ እድል አዎ ልጅህ ነው የማን የኔ ልጅ ፍቅር አባትህን ሰላም በለው አባዬ የጋራ ጠላታችን እድል ናት ስለዚህ እሷ ምን ማድረግ እንዳለብን እንነጋገር ይኸውልህ እኔን ሳይሆን ልጅህንና የልጅህን እናት ነው መውደድ ያለብህ ተዋውቁ ጆን ይባላል ወንድሜ ነው እሷ ደግሞ እድል ሰላም እንኳን ተወለድሽ ቀለበት ይሄንን ዮሐንስ ነው የሰጠሽ የቸኮልኩ መስሎኝ ነበር ለካ ዘግይቻለሁ እንኳን ተወለድሽልኝ መልካም ልደት እድል በጣም አመሰግናለሁ ልደትሽ መሆኑን አሁን እየመጣው ስለተነገረኝ ምንም ስጦታ አላዘጋጀሁልሽ ኧረ ችግር የለውም ይሄ እኮ ከበቂ በላይ ነው በያውን ኬክሽን ቁረሽ እሺ ቆይ ምን ነው ቢላ ያዘ ትክክል አይደለም ፍራቻውንም አለቀቃችሁ ሁሉም ነገር ላይ የምትጨነቀው እንደዛ እኮ አይደለም እኔ እንደዛ ለማለት ፈልጌ አይደለም በያውን እነሱን ታያቸውና ኬክሽን ቁረሽ እንዴ ለቁርስ ስልክ አቋረጠኝ እኔ እኮ ከዛ ደግሞ ይስቅብኛል እሺ በጣም ይቅርታ ለማንኛውም አሁን ቁረሽ ኧረ እባክህ ይኸውልሽ እኔ ልልሽ የነበረው ኬኩን ከመቁረስሽ በፊት ዊሽ አድርጊ ነው እሱ ደግሞ ምንድነው ተመኝ ማለት ነው እንደውም ብሄድ ይሻላል በጣም ይቅርታ አሁን ቁጭ በይ እኔ እንደዛ አስብክ ማለት እናንተ ታዲያ ሁሉ ጊዜ እውነቴን ቆንጆ ሁኔታዎች እኮ ናቸው ያሳቁኝ በልደትሽ ቀንማ አትከፊብኝ እድል እባክሽ ቁጭ በይ የት ነው ያለሁት መቼስ ገነት ውስጥ አለልሽ አንተ ካለህማ ሲኦል እንደሆንኩ በጣም እርግጠኛ ነኝ አሁንም እየሳቅሽ ነው ምን ነው እንዳትገልኝ እባክህ እንዳትገልኝ ብዬ ስላለመንኩ ገረሞክ ነው አይደል እንደዛ ነው አዎ እስኪ ጀግንነት ልየው ግደለኝ ግደለኛ በያውን ተመኝና ቁረሽ
እሺ To you, መልካም ልደት ላንቺ, let the world sing it too. Cake crumbs fall like stars in the sky. Laughter echoes as time flies by. Moments that never say goodbye. Happy birthday to you, መልካም ልደት ላንቺ. Song that feels brand new. In every language under the sun, this stays for you, the only one. Dance, laugh, the party's just begun. Happy birthday to you, መልካም ልደት ላንቺ. Cheers to all your pursuits. ቆይ እዚህ ቁጭ አድርጋ አይኔን ስታይ ልትሉ ነው? አይኔንሽ ማየቱን ለዛ ለፍቅረኛሽ ምን ተወለተ ይሻል። አትቀባጥር። አሁን ይልቅ ተነስና እጄን ፍታኝ። አሁን ልታጂ ትፈልጊያለሽ እንዴ? አሁንም ራስሽ እንዳለቃ እያየሽም። ቆይ እኔን እዚህ አስራ ምን ትጠቀማለህ? አሁን አትጃጃል። ናፍታኝ እጄን። እሱን ወስነው ነኝ። እኔ የምልህ ግራ ገብቶሃል አይደል? ምን እንደምሰራ እያወቅኩ አይደለም ያለው። እንደማትገለኝ እኮ ግልጽ ነው። አዎ አልገለሽም። ግን ምን? እሱን አብረን ብናይ ይሻላል። ምንድን ነው? Dancing bright and true, the world's alive just for you. 1,000 stars in the midnight blue. Happy birthday to you. ያየው እዚህ ምን ይሰራል? አንተ የጠራው ወይ የጠራው ምንድነው? አይ ምንም ዝም ብሎ ነገር። ጆይ ፊት ልክ አይደለም። ምን ሆነሃል? ምንም አይደለም። እርግጠኛ ነህ? ተይ ምንም አይደለም። አንቺ ብቻ ደስተኛ ሁኚ እሺ? ፈታ እኔ ሁኔታችሁ ግራ ገብቶኛል። አይ ምንም አይደለም። ቆይ ምን አይታችሁ ነው? ሰማያት እዚህ ነው እንዴ? እንዴት እንደመጣ እኔም አልገባኝም። እና አይደል አዲስ ዓመት ላይ ምንድን ነው ቅዱስ? ዘንድሮ ይኸውልሽ እድል መናገር ካልፈለግሽም ችግር የለውም እሺ። ግን በሁሉም ነገሮችሽ ላይ ከጎንሽ እንደሆነ አውቂ። ያ ባለስልጣን አባትሽ ጤናዬን ሲመለስ እንደሆነ መድኃኒቱን ሰጣት?
አዎ፣ ግን ለምን ያህል ጊዜ ነው መስጠት ያለብን? ባቢ እንደውም ኃላፊነቱን ላንቺ ሰጥቼሻለሁ። ሰውን ለመርዳት የተማርኩትን ትምህርት አሁን ሰው ለመጉዳት ልጠቀመው ነው ማለት ነው? ለነገሩ እኔስ መቼ ኖርኩኝ? ነይ እንሂድ። ምንድን ነው? ወዴት ነው የሚሄደው? ወዴትም ሊሆን ይችላል፣ ብቻ ከዚህ ቤት እንውጣ። ሰማያት፣ ቆይ ለምንድን ነው የምትበጠብጠን? ቆይ አንቺ ግን እንዲህ ለመሆን ነው እንደ ከቤት የወጣሽው? ደግሞ እሱ ምን ማለት ነው? እንዴ ሁሉ ነገርሽ ተቀይሯል። ለማንኛውም አሁን እሱን ተይና ከዚህ ቤት እንውጣ። ቆይ ምን ለማለት ነው እየፈለክ ያለው? ይኸውልሽ ራስሽን ችለሽ እንዲያምሩብሽ ሳይ በጣም ተናዷልሽ። ከዚህ በላይ ያልተጠየቀው ነገር ማለት አንቺ እንዲያምሩብሽ እንዲህ ተውብሽ፣ እሱ ደግሞ እንዲህ ተዝረክርኮ ራሱን ጥሎ ሲያይ አታሰማኝም እንዴ? አፍንጫህን ሳልልል አፍን ዝጋ። ሰማያት፣ ሰው እየበጠበጥክ እኮ ነው ያለው። ቆይ ምንድነው ችግር? ነይ እንሂድ። ሰማያት ልቀቀኝ። ልቀቀኝ እያለች እኮ እየሰማት አይደለም? አንተ ነገርኩህ አይደል እንዴ? በማያገባ አትግባ። አንቺ ደግሞ ነይ እንሂድ። ነይ እንሂድ ስትላት የምትሄደው ተቀመጭ ስትላት ደግሞ የምትቀመጠው እኮ የገዛት ንብረት ወይም ዕቃ አይደለችም። እሺ አንተ ግን ምንድን ሰማያት፣ እባክህ በቃ ሂድ። አሰማም እንዴ? ሂድ እያለች እኮ። አንተ አፍህን ዝጋ። እሷን የጠየቁት እባክህ በቃ ሂድ። እርግጠኛ ነሽ? አዎ ብትሄድ ነው የሚሻለው። ሂድ። ቆይ እሱ ማን ነው የጋበዘው? እኔ እንጃ። ይሄ ማይረባ ምሽታችንን አበላሽ። በእኔ ምክንያት ስለተናገረ በጣም ይቅርታ። ከሰማያት ከዚህ የተሻለ ነገር አታውቅም። እስቲ የሁለታችሁን ጸብ ተውትና ዋናው የድል ስሜት ነው አይደል? በቃ ዋናው የሳኩ ምሽት አለመበላሸት ነው ዋናው። ለምን ይበላሻል? ምንም ቢሆን እኮ ሰማያት ለሱ ብዙ የሆነ ሰው ነው አይደል? ቢቻል ልደቷን አብሮ ማክበር ነበረበት። ብርነሽ ቆይ እሱን አንቺ ነሽ እንዲጋበሽ? ብርነሽ እና ምን ላድርግ? ቀን ሊያገኛ ሲመጣ ቀለበት ነው አይቶ ተናዶ ሄደ። ቀለበት? አዎ እኔ ሰጠኋትን የአንገት ሐብል ነው። እሱም ባይ ይታረቁ ነበር። እሺ እዛ መምጣቱ ምን ለውጥ ያመጣል? እኔ መች እንደዚህ የሚፈጠር መሰል? አንቺ የፈጠርሽው ችግር የለም። አንተ ግን ምን እያደረክ ነው? ምን አደረኩ? እንዴት ሁለታችሁም ጸባችሁን በእድል ትወጣላችሁ? እኔ ከሰማያት ምን አለ ብዬ ነው እሷን ማስቀናበትን ነገር የምፈልገው። እንዴ ምን ሆነ ነው? አትሆንም። እሺ ዮሐንስ ሁልጊዜ በህይወት እየገባ ትበጠብጠኛለህ። እንኳን ደስ አለ። በስተመጨረሻም ይኸው ብቻዬን አስቀረኝ።
ስለ ሁሉም ነገር በጣም ይገርም። ካሌብ ተወኝ። አንተ ጓደኛዬ ጆን ደግሞ ወንድሜ ናችሁ ብዬ ነበር ዝም ያልኩት። ታዲያ ለምን ደወልክ? ለምን ማለት ትገባለህ? ባወራነው ጉዳይ ላይ እንደወሰንክና እድል እንደመረጥክ ስለገባኝ ስለዚህ በእኔ ምክንያት ሁሉም ነገር ስለተበላሸ እኔ ማስተካከል አለብኝ ብዬ ይኸውልህ ትሰማኛለህ? እኔም ሆንኩ እድል የራሳችንን ነገር በራሳችን መወሰን እንችላለን። አንተ ገብተህ የምታቃናውም ሆነ የምታስተካክለው ምንም ነገር የለም። ደህና አደር። ሰማያት እስኪ ስሜት ቆይ ምን እንዳደርግ ነው የምትፈልገው? እድልን ጠልፌ እንደወስዳት ነው? አሁን ተረጋጋና ተኛ። ጠዋት እንነጋገራለን። ነገርኩ፣ የምንነጋገረው ምንም ነገር የለም። ደህና አደር። ሁሉም ከየት መውጣት ይችላል? እኔ የምልሽ ብርነሽ፣ እዛ መሆናችንንም የነገርሽው አንቺ ነሻ? የኔ ሀሳብ እኮ ብርነሽ፣ ቆይ ምን መሆንሽ ነው ግን? እኔ እኮ የተፈጠረውን ችግር ማስተካከል ከቻላችሁ ብዬ ነበር። እንዴ ይሄ እኮ የሁለታችን ጉዳይ ነው አይደል እንዴ? እኔማ ጉዳይሽ ጉዳይ ነው ብዬ ነው እንጂ ለእኔ ማሰብሽ አይደለም እኮ ችግሩ። ግን ደግሞ ሁሉም ነገር ላይ ሌላ ሰው ድጋፍ ላይ ያስፈልግ ይችላል። እሺ ሁለተኛ እንደዚህ አላደርግም። በቃ ይበቃችኋል። እሺ ወዴት ነው? እኔ እንጃ፣ አየር ልሰድ ብዬ ነው። ለብቻሽ የትም አትሄጂም። ቁጭ በይ። አይመለከትሽም። ብርነሽ ቁጭ በይ። አትሰሚኝም? ቁጭ በይ። እንደ ልጅ መሆናችሁን ተውና ለዛሬ የተፈጠረውን ነገር እንርሳው። እንዴት ረሳዋለሁ? እሱ እኮ ሚስትና ልጅ አለው። ለእኔ ኃላፊነት ስለሚሰማው ብቻ የግድ እሱን መበጥበጥ አለብኝ? ካሌብ አልነገረሽም እንዴ? ሰውና ልጅ እኮ ከቤት ወጥቶ ሄደዋል። እንዴ ለምን ሊሆን ይችላል? አብረው መሆን ስለማይችሉ ነው። አንቺን ስለሚወድሽ። ዝም በይ እባክሽ። እውነት አሁን ከታረቃችሁ ለምን ፊልም አናይም? ይቻላል። የጀመርነውን ጥሩ ምሽት እንቀጥለው። እሺ ግን ካሌብስ? እሱ ስለተናደደብኝ ነው። ትንሽ ቆይቶ ንዴቱ ሲበርድለት ይመጣል። ግን እኮ በደንብ እንኳን አልተሻለውም። አሁን በጣም ደህና ነው። እሺ በሉ አሁን ፊልማችንን እንይ። እኔ እንቅልፍ ይመጣል። ሳምሪ ምን ሆነ? ስልክ ማታነሳው? ለምንድን ነው ሁልጊዜ እንደዚህ የምታደርገው? ስራዋን ስላላገዝኳት ተነዳብኝ። ግን ደግሞ ገንዘቡን በቀላሉ ከእህቴ ልቀበልና ልሰጣት አልችልም። እኔና ሰማያትን እና ፍቅርን የጎዱ ሰዎች እሷን ይዘዋት ይሆን? ቆይ ከኛ ምንድን ነው የሚፈልጉት? ሰማያት ሊያናገረኝ አይፈልግም። ምን ይሻላል? ፖሊስ ጋር ልሂድ? ግን ደግሞ ሳምሪ ፖሊስ ጋር መሄድ ነገሮች እንደሚያወሳስብ ስትናገር ነበር።
ሰጠሻት? አዎ። አይ ጊዜ ይገርማል። እኔ እጅ ላይ ጣላት። ግን ለቀናት እንደዚህ መቆየት አትችልም። ማለት ምግብ ያስፈልጋታል። እና እስክትነቃ ጠብቀን ምግብ እንስጣት እያልሽ ነው? ቆይ መድኃኒት የምንሰጣት እሷን ጤናማ ለማድረግ ነው እንደሚመስልሽ? በህይወት እንድትቆይ ብቻ ሳይሆን መድኃኒቱም እንዲሰራ ሰውነቷ ፈንክሽናል መሆን አለበት። ቆይ እኔ እኮ አሁን ያልገባኝ ለምንድን ነው መናገር የፈለግሽው በቀጥታ ማትነግሪኝ? ግልኮስ ማግኘት እንችላለን አይደል? አዎ እንደዚህ ይቻላል። ቅርጻ አስተናገዝኩት። ምንድን ነው? በጣም ግራ ስለገባኝ ነው አንተ ጋር የመጣሁት። ምንድን ነው ግራ የገባኝ? ስለ ሳምራዊት አልገባኝም። እኔና ሰማያትን የጎዱን ሰዎች እሷን ሳያግቷት አይቀርም። ለምን እንደዛ አለ? ቀን ቤቷ ሂጂ ነበረ፣ እሷ የለችም፣ ስልኳም አይሰራም። አሁን ደግሞ ቤት ሰማያት ጥሩ ምላሽ አይሰጠኝም። ለዛ ነው የቀረሁት። ምንም እየገባኝ አይደለም። ስለኔና ስለ ሳምሪ ሰማያት ሳያውቅ አይቀርም። ገባኝ። ማንም ማናገር እንዳለብኝ ግራ ስለገባኝ ነው አንተ ጋር የመጡት። እድልን ስለሚከታተሉ ሰዎች ታውቃለህ አይደል? ቆይ ሳምራዊትን ምን ያህል ነው የምታውቃት? ምን ማለት ነው? እንደ ፍቅረኛ ሳይሆን ያው ስለምትሰራው ስራ ምናምን ነው የምልህ። አልገባኝም። አሁን ከምናወራው ጋር ምን ያገናኘዋል? ጥያቄን መልስልኝና እንዴት እንደሚገናኝ እነግርሃለሁ። ቆይ ምን ለማለት እየሞከርክ ነው? ወንድም አገኝ አንተ አፍቃሪ እንደሆንክና ጥሩ ልብ እንዳለች ነው። ስለምን እንደምታወራውና ምን ከምን ጋር ለማገናኘት እየሞከርክ እንደሆነ አልገባኝም። ሳምራዊት ታግታ እንደማይሆን እየነገርኩ። እንዴት እርግጠኛ ነህ? እስቲ ከእሷ ጋር ያለህን ግንኙነት በደንብ አስብ። ማን ነው ስለ ግንኙነታችሁ በደንብ እየተጨነቀ ያለው? አንተ ነህ ወይስ እሷ? ካሌብ፣ መናገር የምፈልገውን ነገር በቀጥታ ተናገር። እርግጠኛ ነህ እሷ ከአንተ ንጹህ ፍቅርን እንጂ የእህትህን ገንዘብ አይደለም የምትፈልገው? ሰውዬ ምንድን ነው የምትቀወጠረው? ያማል እንዴ? ልክ ነኝ ማለት ነው። ስሜታዊነት ያጠቃሃል። ለዛ ነው በፍቅሩ የታወርከው። ሳምሪ ለካ ልክ ናት። አሁን ለምን እንደምጠላ ገባ። እንዴ ለምን ዘጋኸው? አልቆም? አልተኛሽም እንዴ? አዎ እያየሁ ነበር። እኔ እኮ የተኛሽ መስለኝ። ፊልም እያየሁኝ እንዴት ተኛለሁ? ወይስ you don't feel safe with me? እንዴት ማለት?
አይ ብዙ ጊዜ ሴቶች ምቾት ከሚሰማቸው ሰው ጋር እንቅልፍ የሚወስዳቸው ብዬ ነው። ታዲያ አብረን እየኖርን አይደል እንዴ? የሚባለውን ያልኩሽ። አሁን ለምሳሌ 4 ሆነን ነው እየኖርን ያለነው። አሁን ግን እኔና አንቺ ብቻ ነን ያለነው። ጆ እየቀለድክ ነው አይደለ? መቼም ካንተ ጋር ሆኜ ኮንፈርት እንደማይሰማኝ ያሰብክ አይደለማ? ሰውነታችን እኮ ከአእምሯችን የሚሰማውን ነገር ነው የሚያደርገው። ቆይ አሁን ይሄን ሁሉ የምትወርድብኝ ለምን እንቅልፍ አልወሰደሽም? አንተም እኮ አልተኛም። እቺ ዓለም ለወንዶችና ለሴቶች እኩል አታስተናግድ። ለምሳሌ እኔና አንቺ አሁን ውጭ ብንወጣ ማን ነው አደጋ ላይ የሚሆነው? ታዲያ እኮ የዓለም ተፈጥሮ ሳይሆን እኛ ሰዎች ራሳችን የፈጠርነው ነገር ነው። እኔም ያልኩት የዓለምን አይደለም የሰዎችን ጸባይ። ጸባይ ሰናይ የነበርክ ልጅ ስለ ሳምራዊት ወሬ ሲነሳ ተቀያየርካ? ሳምራዊት ሳይንስ ስትነግረኝ ተቃውሜት ነበረ። አሁን ግን ክፉ ሰው እንደሆንክ ገባኝ። ይኸውልህ አንተ ያልገባ ነገር አለ። ሳምራዊት እኔን የምጠላኝ ወንጀለኛ ስለሆነች ይህን ሳልነግረችህ። ስለ ሳሚ ከዚህ በኋላ ክፉ ነገር እንድታወራ አልፈልግም። እባክህ ዝም ብለህ አትደንፋ። መጀመሪያ ነገሮችን በደንብ አጣራ። ይኸውልህ ከዚህ በኋላ ትንሽ ከቆየሁ ሊገልህ ስለምችል ከፊት ለፊት ዞር ብል ነው የሚሻለው። በእርግጠኝነት ሌሊቱን ሙሉ ስታስብበት ነው የምታድረው። ፍቅረኛህ ላይ ያለ ጥርጣሬ እውነት ስለመሆኑ ማረጋገጫ እኔ ጋር አለ። ወንጀለኛ ስለመሆኗ ማረጋገጫ እኔ ጋር አለ እያልኩ ነው። ወንጀለኛ ሳንታ ነሽ? መጀመሪያ የሰው ልጅ ሳይፈረድበት ወንጀለኛ ይባላል። ሲቀጥል ደግሞ ያንተ ፍቅረኛ ወንጀለኛ አትሁን እንድለይ እርዳታ ያስፈልገኛል። ምናልባት ነፃ ልታወጣት የምትችለው አንተ ትሆናለህ። እና አንዲት ሴት ልጅ ከአንድ ወንድ አጠገብ እንቅልፍ የሚወስዳት በደንብ ስታምነው ነው የምትለኝ? አዎ፣ ቤተሰቧ፣ ፍቅረኛዋ እንዲሁም የቅርብ ወዳጇ ሊሆን ይችላል። ብቻ ጥሩ እንቅልፍ የምትተኛው ደህንነት ሲሰማት ብቻ ነው። ጥሩ እንቅልፍ መተኛት ማለት ራስን እስኪስት መተኛት ማለት ነው እንዴ? በትክክል። የት እንዳሉ እንኳን ማወቅ እስኪያቅት ድረስ? እዚህ ተነሳሽ? እንደዚህ ነው እንዳይደር ነው? አዎ። እና ምን እያሰብሽ ነው? አይ እኔ ኧረ ምንም አላሰብኩም። ዝም ብሎ ነገር ነው። ስለ ትምህርትና ስለ ስራ ነበር ያልኩት። አዎ እኮ ስለ ትምህርት ብቻ ትኩረት እያደረግኩኝ ስራውን እርግፍ አድርጌ ተውኩት አይደል? እናንተ ላይም ደግሞ ሸክም ሆንኩኝ። ኧረ እኔ እንደዛ ማለት ያልነበረም። ምንም ማለት አይጠበቅብህም። ይሄ እኮ እውነታ ነው። ለጊዜው ትምህርትሽ ላይ ትኩረት እንድታደርጊ ነው እኔ የምፈልገው። ቢሆንም እኔ የምልሽ ፍቅር በመጀመሪያ እይታ በሚባለው ነገር ታምኛለሽ? ምን ነው? ለምን ጠየቀኝ? ጥያቄን በጥያቄ መመለስ አመልሽ እየሆነ መጣ አይደል? እንደዛ ሆንኩ አይደል? እኔ እንጃ ስለ እንደዚህ አይነት ነገር ብዙም እውቀቱ የለኝም። አንዳንድ ሰዎች ልክ እንዳየኋት ልክ እንዳየሁት የማገባው እሱን ነው እሷን ነው ሲሉ ሰምተሽ አታውቂም? ይሆናል። ገና እንደተዋወቁም እንጋባለን ያሉና የተጋቡ ሰዎችንስ? እኔ እንጃ እንዳልኩ ነው ብዙም እውቀቱ የለኝም። ምን ይሄ እኮ እውቀት አይደለም፣ ጀስት ስሜት ነው። ይሆናል። ቆይ ግን አንቺ በምን አይነት ሁኔታ ውስጥ ያገኘሽውን ሰው ነው ማግባት የምትፈልጊው? እኔ ልክ እንዳየሽው ያፈቀርሽውን ወይስ ደግሞ በጊዜ ሂደት በመላመድ በመግባባት ያፈቀርሽውን ሰው? ጆ ግን ዛሬ ግራ እያጋባኸኝ ነው። ማለት ያው አስቤበት አላውቅም፣ ወይም ደግሞ ስሜቱ ሲገባኝ አይሻልም? ጥሩ ነው። እኔ ግን አንተ እንዴት ፍቅር እንደሚይዝል ትነግረኝ ነው? እስኪ ንገረኝ። ስላንተ ብዙም አላውቅም እኮ። የማናት እድለኛ ባንክ ባት የተፈቀረችው? ይህን ያህል መስማት ትፈልጊያለሽ ማለት ነው? አዎ። ምን መሰለሽ፣ እኔ ያፈቀርኳት ሴት ንገረኛ። ቆይ የሰጠውሽን ሀብልና ቀለበት አላረግሽውም? አዎ፣ በኋላ አድርገዋለሁ። ይልቅ ንገረኝ።
የምትሰሚው ነገር እንደጠበቅሽው ባይሆንስ? ምንም ይሁን ብቻ ግን ማወቅ እፈልጋለሁ። ሌሊት ሊሆን ነው፣ ብንተኛ ይሻል። አንተ ደግሞ ሁልጊዜ በቀጥታ ትመልስ። ማስቀየስ ትወዳለህ። ማስቀየስ ነው ያልሽው? ቆይ እንደዚህ አይነት ቃላት መጠቀም ጀምርሽ? አዎ አሁን ማስቀየሱን ተውና ይልቅ ንገረኝ። ምንድን ነው አትነግረኝ? የዋህ ቢጤ ነሽ ጆን። አይ ዛሬ አይሆንም፣ ሌላ ቀን እኮ። ለምን? ጊዜው አይደለም። ስለ ነገ ማን እርግጠኛ አለ? ጊዜያችን አሁን ላይ ቢያበቃስ? ለነገ ምንም ነገር አትበይ ብለኸኛል ነበር። በጣም ጎበዝ ተማሪ ነሽ። በል ንገረኛ። በተስፋ ሳታምኝ? ኧረ ጆን እንደውም አትንገረኝ እሺ። ምን ነው ይናል? እሺ እነግርሻለሁ። አታወሳስበዋ፣ ንገረኝ። ቆይ ማናት? አውቃታለሁ እንዴ? ምን ያክል ጊዜ ሆናችሁ? እስካሁን አልተኛችሁም እንዴ? አዎ አልተኛንም። ጆ የሚነግረን ነገር አለ። ቆይ እንስማው። ምንድን ነው? እድል ነገ እናወራለን። እንዴ ምን ችግር አለው? እሱስ ወንድምህ አይደል እንዴ? እድል ነገርኩሽ አይደል? ነገ እናወራለን። ደህና ደሩ። አናደድኩት እንዴ? አይ ታዩ፣ ባይሆን መሽቷል። አንቺም ግቢና ተኝ። አንተስ? እኔም ትንሽ ቆይቼ እተኛለሁ። ግቢ። ጠቃሽ። ደህና ደር። ሳምራዊት ጠፍታለች ነው ያለው። በመካከላቸው የሆነ ነገር ተፈጥሯል ማለት ነው። ህይወቴን እንኳን ቢያሳጣኝ ይህን ጉዳይ እንዲዋልቱ ወንድም ማገኝም እንደሚተባበረኝ ተስፋ አድርጋለሁ። ይህን የሰይጣን መረባረባቸውን እበጣጥሷል። ሰማያትም ከዚህ ቅዠት ትገላገላለህ። ለዓመታት ገዳይህን አጠገብህ አድርገህ ኖርሃል። ሄሎ። አዎ ሁሉም እንደታቀደው እየሄደ ነው። አዎ ሁሉም ተነስተ ይገርማል ይገርማል።
እድል ወይ ካሌብ፣ እንዴት አደርክ? እንዴት አደርሽ? ደህና ነኝ። ዛሬ ቆንጆ ዜና ይዤልሽ መጥቻለሁ። ምን ተገኘ? ስራ። ስራ? ለእኔ የሚሆን እንዴ? ባይሆን አንቺ እመጣለሁ እንዴ? ዛሬ ኢንተርቪው አለብሽ። ኢንተርቪው? እሺ፣ የት ነው? ቦታውን ቴክስት አድርግልሻለሁ። ቆንጆ ይሆንሽ መሄድ አለብሽ። እሺ በቃ ብርነሽ ሄዳ ነው? ብርነሽ ክላስ ገብታለች። እንዲሁም ደግሞ ስራ ሄዷል። እንዳልኩሽ ቆንጆ ይሆንሽ መሄድ አለብሽ። እሺ ተዘጋጅቼ እወጣለሁ። እሺ ቻው። ደግሞ ገና ሄሎ እድል ምን ሆነች? እሺ መጣሁ። ወይኔ ታድጌ ስራ አልጀመር ነው። ቆይ ግን እንዴት ነው ይሄን የሚያክል ጫማ ነው ማድረግ የምንችለው? ቆይ ሲጀመር ለኢንተርቪው እንደዚህ አይነት ቀሚስ መልበስ ግዴታ ነው? በጣም እኮ ነው ያጠረው። ወይ ጉድ! ምን ሰማያት ምን ሆነ? እሺ መጣሁ። ለምንድን ነው ቆይ? እሺ ቦታውን አልነገሩም። ደህና ነሽ? ደህና ነኝ። አንተ ደህና ነህ? ቆይ ምን ተፈጥሮ ነው? ወደ አንተ እየመጣሁ ነበርኩ። ቆይ ምንድን ነው ያልሽው? እኔ ምንም አልሆንኩም፣ ደህና ነኝ። አንተ ደህና ነህ? እኔ በጣም ያመመሽ መስሎኝ ነበር እኮ። እኔም እኮ የተጎዳሁ መስሎኝ ነበር። አልገባኝም። ቆይ እኔ ምን ሆኛለሁ እንዴ? አሁን ደውለውልኝ እኮ አደጋ እንደደረሰብህ ነገሩኝ። እንደውም እኮ ቦታውን ስላልነገሩኝ እየደወልኩኝ ነበር። እኔም እኮ ተደውሎልኝ አንቺ እንዳመመሽ ተነግሮኝ እኮ ነው አመጣጤ። ኧረ እኔ ምንም አልሆንኩም፣ ደህና ነኝ። ነገሩ እንዴት ነው? ቆይ ምንድን ነው? ካሌብ እኮ ቢደውል ስልክ እንደማላነሳለት ስላወቀ በሌላ ሰው ስልክ የደወለኝ ነበር መሰለኝ። ቆይ ማን የተጫወተብን ያለው? ማን ነው ቃቃ የሚጫወተው? እንደዚህ አይነት ቀልድ ይቀልዳል እንዴ? ለማንኛውም እኔ ስብሰባ አለብኝ፣ መሄድ አለብኝ። እኔም ኢንተርቪው አለብኝ። ወደዛ ልሄድ ስልክ ሆነ ደውሎ ነበር። ማን ይቆላል? ማን ይቆላል? ወከታች ፓርቲ ሳምሬት ያለችው ምን? ሳምሬት ያለችው እናንተ ጋር እንዳለች አውቃለሁ። ሰውዬ ተሳስተሃል። ለምንድን ነው ያገታችኋት? ሰውዬ ተሳስተሃል፣ ልቀቀኝ። ባለቀስ። ቆይ ችግር ምንድን ነው? ሳምሪ የት ነው ያደረጋችኋት? እድልን እንዳገታችኋትና እኔና ሰማያት ልታስገድሙ እንዳሞከራችሁ አውቃለሁ። ልንገልህ ብናስብ አሁን እዚህ የምቆም ይመስልህ ነበር? አሁን እንደምታውቀኝ አመንክ? በአምንስ ምን ልታመጣ ነው? ሳምሬት የት እንዳለች ትነግረኛለህ። ካልሆነ ግን ቆይ ካልሆነ እህትን ልጠራት? ምንም አደርጋለሁ። ጅሉ አፍቃሪ፣ አሁን መጃጃሉን ተውና ልቀቀኝ። ሳምሬትን ካልሰጠኝ አለቀ። እኔ ጋር ሳይሆን ልብ ውስጥ ፈልጋት። አንተ የምታውቃት ሳምሬት እኔ ጋር ሳይሆን ልብ ውስጥ ነው ያለችው። አንተ የምታውቃት ሳምሪ? ኧረ ሊሆን አይችልም። ካሌብ እንዳለው ኧረ
በፍጹም የኔ ሳሚ እንደዛ ታደርግ። ቆይ ግን ወንጀለኛን መግደል ኢሞራል ኃጢአት ወንጀል ሊሆን ይችላል እንዴ? በብዛት ጉዳትን መመዘን አይነት ቲዮሪ ይሰራ ይሆን እንዴ? አንቺን እኮ ነው ማዋራው። ሳምሪ ለስንቱ ሰው ጉዳት ምክንያት እንዳልሆንሽ ስንቱን እንዳላሰቃየሽ ለራስሽ መሆን ያቅተሻል። ሲገርም ማን ነው? ክፈቱ። በሩን ክፈት። ቆይ ማን ሊሆን ይችላል? እንጃ። እነ ባቢ ሊሆን ይችላሉ። ለምን በለው? እኔ እንጃ። ምናልባት ሊገሉት? አይ አይመስለኝም። እኛን ገለው ምን ይጠቀማሉ? እና ታዲያ አንተ ነህ እንዴ? ማለት ትላንት አብሬ አልሄድም ስላልኩኝ ዛሬ ዘዴ እየፈጠርክ ነው? ዘዴ? ከአንቺ ጋር አንድ ቤት ውስጥ ተቆልፎ ለመዋል ነው እንዴ ዘዴ የምፈጥረው? ምን አውቃለሁ። ብቻ ግን በስንት መከራ ያገኘሁትን ስራ አታስመልጠኝ። የግድ ከዚህ መሄድ አለብኝ። እኔም ስብሰባ አለብኝ። ከአንቺ ጋር እየተጨቃጨቁ የመዋል ሀሳብ የለኝም። ጭቅጭቅ? አንተ እኮ ነው እዚህ ድረስ የመጣኸው። የታመምሽ መስሎኝ ነዋ። እርግጠኛ ነህ ግን አንተ አይደለህም እንደዚህ ያደረግ? አሰሚኝም እንዴ? እኔ የምሄድበት ትልቅ ስብሰባ አለኝ። እንዴ እሺ ቆይ ማን ነው በሩን የቆለፈው? እኔ ምን አውቃለሁ? እኔስ ምን አውቃለሁ? ችግራችሁን ተነጋግራችሁ ስትፈቱ ትወጣላችሁ።